تغير بحرنا عسب مسمتوا هبطا ودبع من ما يوزداني تعدنا لنا تخبيرنا بدمع سمتنا بلا يدرق فخرا ندهر بيت الملس ثورة هريرا يا سحيرا بلا يدرق فخرا ثورة هريرا يا سحيرا بيت الملس ثورة هريرا يا سحيرا بيت الملس ثورة هريرا يا سحيرا እስቲ ብርሃኑ ጂሉ የሚለው እንስማ ባህር ስጡም ብለን እንቢ ብሎናል ብለሃል ባህራችን እኮ በደም ነው የመጣው አባቴ እዛው ውስጥ ነው ያለው እናቴም እዛው ውስጥ ነው ያለችው ታላቅ ወንድሜም እዛው ውስጥ ነው ያለው ታላቅ እህቴም እዛው ውስጥ ነው ያለችው ለባህር ነው የቀረችው እናቴም አባቴም ወንድሜም እህቴም አሳልፈን አንሰጥም ኔቨር በፍቅር ኦኬ ዌልካም እንስራ ብለናል አብረን እንደግ ብለናል እኛ ከማንም ጋር ጥላቻ ያለንም ከአማራም ከኦሮሞም ከትግራይም በፍቅር ኑር በቂ ነው ለሌላ ኃይል ባህር ግን አሳልፈን አንሰጥም ባህሩ ላንተ ባህር ነው ለኛ ግን የሰማዕታት ባህር ነው አባቴም እናቴም ወንድሜም እህቴም ባህር ውስጥ ነው ያሉት ለማንም አሳልፌ አልሰጥም ኔቨር በፍቅር ኦኬ እንስራ ካልሆነ ከኋላ በድብቅ ባህርን አሰልጥነ የባህር ኃይል አሰልጥነክ ኤርትራም ወራለው በግንባር ቡሬ ካልክ ብርሃን ጅሉ አንተም አልተማርክም እንደ ካፒተን በዛብህ ድጋሜም እዛ ታገኛታለህ የበዛብህ ሚስም ብላለች ባሌ ካዲ ነው በሁለት ቢላ የሚበላ የሁሉም በክብር ሰተን ድጋሜ ሊገለም መጥተው ነው የተያዘው በዛብህም አንተም እንደዛ ምርኮኛ መሆንክ ረሳው ባህር ለኛ ኖርማል ባህር አይደለም በደም ደም ነው ውስጡ የማንም ባህር ኃይል አሳልፈን አንሰጥ ኔቨር አብረን ስራ ዌልካም ከማንም ዜጋ ለማንም ሀገር ክፍት ነው ካልሆነ በኃይል አታስበው የኤርትራ ስም ደግሞ አታንሳ የተከበረ ህዝብ በደሙን ባጥንቱን ያከበራትን ሀገር እንዳንተ ምርኮኛ ጂሉ ብርሃን ጂሉ ትባላለ እድሜ ወደ 80 ገብቶ ትንሽ አትማርም እንዴ ወጣቱን አታስተምርም ከጦርነት የሚገኝ ነገር እንደሌላ አታስተምርም እንዴ እስቲ እንስማው ለሆነ ቀበሌ መመሪያ መስጠት አትችልም የኛ ሰው ኢሞሽናል ነው የኛ ሰው ለመቀጠር በጣም ዝግጁ ነው እንዴት እንደሆነ አይገባኝም የሌላ ሀገር ሰው እኮ እንደዛ አይደለም ግብጽ ሄደው እኮ ጸረ ግብጽ ናሽናል ኢንተረስት የምታሰልፈው ሰው ገንዘብ ሰጥተም እኮ አታገኝ የኛ ግን በጣም ተቀጣሪ ነው መቀጠሩ እስከምን ይላል መሰለህ ሲፈልግ አይሲስ ይሆናል የኛ ሰው ሲፈልግ ምንድነው አልሸባብ ይሆናል አልሸባብ ገብተው የገደልናቸው ኢትዮጵያውያን አሉ በቀደም ሱዳኖች እርስ በርስ ሲጋጩ ሱዳን ሄዶ የተቀጠራል አሁን ደግሞ ለሻዕቢያ ለመቀጠር ያለው ሽሩድ ሊነግራችሁ ለመተባበር ብዙዎችን ጋብዘናል ኤርትራ ሳይቀር ጋብዘናል አብረን እንስራ ብለናል ባህር ለሁላችን ይሁን ብለናል በጣም ባልተለመደ መንገድ የኤርትራና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄደዋል
ግን አልተሳካም። አብረን እንጠቀም ነው እንጂ የባህር በር ይዤ እናንተን እንደፈለኩ ላርጋችሁ የሚል አስተሳሰብ ስላለ እንደዛ ሳይሆን በጋራ እኩልነት ነው፣ በጋራ ተጠቃሚነት ነው እንጂ የሆነ ቁልፍ መሳሪያ ይዘህ በቁልፍ መሳሪያ ይሄን ሁሉ ማህበረሰብ ለማሽከርከር መሞከር ልክ አይደለም የሚል ነገር ሲመጣ አሁን ኩርፋይ መጥቷል፣ መወራጨት አለ። ከውጪ መጥቶ ባህሩ ኃይል ማን ነው ባህር በሩን የወሰደብን ጉልበተኛ አልነበረም። ወይ በወረራ ወይ በቅኝ ግዛት አድርጎ መጥቶ ባህር ኃይል የነጠቀን ባህር በር የነጠቀን የለም። ባህር ኃይሉን ያስወሰድነው እኛ ነን። እኛ ደግሞ ምን አድርገን እርስ በርስ እንባላ፣ እኔ ይበልጥ ስንባባል ራሳችን አጥፊዎች ራሳችን ቤትን ሳታጸዳ ሌላ ጫት ቀስ ምንም አታመጣ። አሁን ክላሽንኮቭ ለመግዛት ወደ ውጭ ብርሃነ ጅሉ ኢትዮጵያም ብያለው ድሮም የባህር በር አልነበራትም። ሲኖራትም ኤርትራ ወራይዛ በኃይለ ሥላሴ ጊዜ 40 ዓመት የኢትዮጵያ ችግርም አልተፈታም። በደርግም 17-18 ዓመት ችግሩም አልተፈታም። በመለስም እንደዛ አብረን ለመስራት ተጉዘናል፣ ችግሩም አልተፈታም። የኢትዮጵያ የባህር በር አይደለም ችግሩ። እንዳንተ ብርሃነ ጁላ ወይ ጅሉ የኢትዮጵያ ዋናው ችግር አንተና ጅሉ አብቾ ናቸውና ስለዚህ ኢትዮጵያ ድሮም ባህር በር ኖሯት አያውቅም፣ ካሁን በኋላም አይኖራትም። ካለ ፍቅር በመስማማት ካልሆነ በስተቀር ወደ ሶማሌ ሄዳል፣ ምንም ለውጥ የለም። ወደ ጅቡቲም ሄዳል፣ ለውጥም የለም። ከኤርትራ ጋርም እንደዛ ለውጥ የለም። ወደ ሱዳንም ሄዳል፣ ምንም የለም። ጅሉ ትንሽ አትማርም እንዴ? አብቾም ቢሳሳት እኮ ገና የ42 የ43 ዓመት ወጣት እኮ ነው። አንተ እኮ 2 እጥፍ ዕድሜ ወደ 80 ገብታል። ጦርነትም አይታል፣ ምርኮኛ ሆነም ኑሮ አይታል። ለጀነሬሽን አታስተምርም እንዴ? ትንሽ ጅሉ አስተምር እስቲ። ካልሆነ እንዳልኩ እንደበዛብህ ድጋሜም ትማረካታለህ። ስለዚህ እንደዛ ነው ምልክ ጅሉ የነገር ብትወት ይሻላል። ኤርትራ በማንም አትደፈርም እኛ እስካለን ድረስ ኔቨር